እንደምንላችኋል ተመልካቾች ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። በኢትዮጵያ ያሉትን የኢንቨስትመንት እድሎችን ለማስተዋወቅ ያለመ የቢዝነስ ፎረም በቱርኪ ኢዝሚር ከተማ ተካሄደ። ፎረሙ በተለያዩ የኢንዱስትሪ ዘርፎች የተሰማሩ ከ70 በላይ ባለሀብቶች የተሳተፉበት ነው። በቱርኪ የኢትዮጵያ አምባሳደር አደም መሐመድ ፎረሙ የኢትዮጵያን የኢንቨስትመንት መዳረሻዎች ግልጽ ለማድረግ ታስቦ የተዘጋጀ መሆኑን ገልጸዋል። አምባሳደሩ በኢትዮጵያ ቅድሚያ በሚሰጣቸው የኢንቨስትመንት ዘርፎች ማበረታቻዎችና ምቹ ሁኔታዎችም ገለጻ አድርገዋል። የሙሲያድ ኢዝሚር ማህበር ፕሬዝዳንት በበኩላቸው ኢትዮጵያ ለቱርኪ ኢንቨስትመንት ያላትን ስትራቴጂያዊ ጠቀሜታ በማንሳትም የእድሎች ምድር ሲሉም ገልጸውታል። የማህበሩ አባላት በአዲስ አበባ በሚካሄደው ፎረም ላይ ለመሳተፍ ፍላጎት እንዳላቸው መናገራቸውንም የኤምባሲው መረጃ ያመለክታል። ወደ ሌላኛው መረጃ ስናልፍ የቱሪዝም ሚኒስቴር የቡና ቱሪዝምን ለማስተዋወቅ ያለመ ጉብኝትና የግንዛቤ ማስጨበጫ መርሃ ግብር እያካሄደ ነው። እስከ ታህሳስ 25 የሚቆየው መርሃ ግብር ቡናን በስፋት በማምረት በሚታወቁት በጅማ፣ በከፋ፣ በሲዳማና በይርጋ ጨፌ የሚደረግ ጉዞንና ጉብኝትን ያካተተ ነው። ተመልካቾች መርሃ ግብሩን እየተከታተለ የሚገኘው ደግሞ ባልደረባችን አሚር ጌቱ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ተገኝቷል። አሚር እንዴት ውለካል? እንግዲህ ጉብኝቱ ከተጀመረ ሁለተኛ ቀኑን ይዟል። ተሳታፊዎቹ እነማን ናቸው? የስካሁኑስ እንቅስቃሴ ምን ይመስላል የሚለውን መረጃዎችን አድርሰን። እሺ አመሰግናለሁ ወይንሸት። እንደምንውለሻል። ቀደም ሲል በመግቢያው ላይ እንደጠቀስሽው የቱሪዝም ሚኒስቴር ያዘጋጀው የቡና ቱሪዝም የግንዛቤ ማስጨበጫ የጉዞና የትውውቅ መርሃ ግብር እንግዲህ ዛሬም ቀጥሏል። እንግዲህ በዋናነት የቡና ለኢትዮጵያ ኢኮኖሚ ያለው አቅም ይታወቃልና ከዛ ባለፈ በቱሪዝም መስኩ ደግሞ ኢትዮጵያ የምትገለጥበትን መንገድ ለማስተዋወቅ ቡና ለኢትዮጵያ ቱሪዝም በምን መልኩ ገዛ ያደርጋል፣ ምን መሰራት አለበት፣ ምን እየተሰራ ነው በሚለው እንዲሁም ደግሞ በአጠቃላይ ኢትዮጵያና ቡና ያላቸውን ቁርኝት ለማስተዋወቅ ያለመ ጉዞ ነው እየተደረገ የሚገኘው። እንግዲህ በትናንትናው ዕለት ከትናንት በስቲያ ነበር ጉዞ የተጀመረው። እስከ ታህሳስ 25 ድረስ ይቆያል። በኢትዮጵያ በቡና ምርት በሚታወቁ ዋና ዋና ስፍራዎች ላይ ነው የሚደረገው። እንደ ጅማ፣ ይርጋ ጨፌ፣ ሲዳማ እንዲሁም ደግሞ ከፋ ባሉ አካባቢዎች ላይ ይደረጋል። የተለያዩ የቡና አቅርቦት ከምርት ጀምሮ እስከ አቅርቦት ድረስ እስከ ግብይት ያለው ሂደት ምን ይመስላል፣ በተለይ የቡና ምንጩ ምንድነው የሚለው አጠቃላይ ሂደቶች ጉብኝት ይደረጉበታል። እንግዲህ ኢትዮጵያውያን ስንታሰብ ከቡና ጋር ታሪካችን የተገናኘ ነው። የኢትዮጵያ የቡና መገኛ ምድር ነች። ከቡና ጋር እንግዲህ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ መገለጫዎች አሉን። ትስስራችን በጣም በሰፊው የሚገለጽ ነውና ከዚህ ባለፈ በቱሪዝሙ እንግዲህ ለዓለም ማህበረሰብ ኢትዮጵያ ለቡና ያበረከተችውን አስተዋጽኦ ያለን እምቅ አቅም ምን ይመስላል የሚለውን ደግሞ ማስተዋወቅ በቱሪዝሙ ላይ መስራት ያስፈልጋልና ይህንን ምክንያት በማድረግ ነው ይህ ጉዞ እየተደረገ የሚገኘው። የተለያዩ የሚዲያ ባለሙያዎች እየተሳተፉ ይገኛሉ። በዋናነት በቱሪዝም ሚኒስቴር አዘጋጅነት ነው እየተደረገ የሚገኘው። በትናንትናው ዕለት በደቡብ ኢትዮጵያ ክልል በጌዲዮ ዞን በሚገኝ አንድ የቡና ማሳ ላይ የለቀማ ስነ ስርዓት ተካሂዷል። የቡና አጠባ እንዲሁም ደግሞ ለማዕከላዊ መንግስት ለማዕከላዊ ገበያው ከመቅረቡ በፊት ያሉ አጠቃላይ ሂደቶች ምን ይመስላሉ በሚለው ላይ እንግዲህ ሰፋ ያለ ገለጻ ተደርጓል። ጉብኝትም ተደርጓል። የክልሉ ከፍተኛ የስራ ኃላፊዎች፣ የባህልና ቱሪዝም ቢሮ ኃላፊዎች እንዲሁም የዞኑና የወረዳው ኃላፊዎችን ጨምሮ የሀገር ሽማግሌዎች፣ የሚዲያ ባለሙያዎች የተገኙበት ነበር። በጣም ደማቅ ስነ ስርዓት ነበር የተካሄደው። እንግዲህ በማሳው ላይ በጣም ቆንጆ የሚባል ቆይታ አድርገናል። እንግዲህ ቡና ከምንጩ ገበያ ከመቅረቡ በፊት እንዲሁም ደግሞ ለመጠጥነትም ከመቅረቡ በፊት ያለውን ሂደት ባህላዊ የሆነ ትክክለኛውን ሂደት ነው የተመለከት ነው። እንግዲህ የሀገር ሽማግሌዎችን ምርቃት አድርገው በጣም ሰፊ የሆነ ፕሮግራም ነበር የተዘጋጀው። በቦታው ላይ እንግዲህ እንደሚታወቀው የጌዲዮ አካባቢ በሀገራችን በቡና ምርት ከሚታወቁ ቦታዎች አንዱ ነውና ያንን ማስተዋወቅ በቱሪዝሙ ላይ ያለውን አቅም መግለጥ ያስፈልጋልና የደቡብ ኢትዮጵያ ክልል የባህልና ቱሪዝም ቢሮ ኃላፊም ይህንን ሀሳብ አጉልተው ገልጸዋል። በቱሪዝሙ ላይ እየተሰራ ያለው ስራ በጣም መጠናከር ያስፈልገዋል። ቡናን ለመግለጥ በጣም ሰፊ ስራ መሰራት አለበት የሚል ሀሳብ የተነሳበት ነው። እንግዲህ ዛሬም ይህ ጉዟችን ይቀጥላል። መነሻችንን በዛሬው ዕለት ከሐዋሳ ነበር ያደረግነው።
ከሐዋሳ ተነስተን በሻሸመኔ መስመር አሁን የምንገኝበት የቡታጅራ ዘቢዳር ተራራ ላይ እንግዲህ እንደሚታወቀው ዘቢዳር ተራራ አንዱ የኢትዮጵያ ቱሪዝም የሚገለጥበት ቦታ ነውና ይህንን መስመር አቋርጠን በወልቂጤ አድርገን ወደ ጅማ ነው ጉዟችንን የምናደርገው። በጅማም እንግዲህ የተለያዩ የቡና ቱሪዝም ሁነቶች ይጠበቃሉ። እንግዲህ ለጊዜው ያለኝ መረጃ ይህን ይመስላል። ሰዓቱ ሲደርስ ደግሞ በጅማ ያለንን ቆይታ ተጨማሪ መረጃ የማድረስ ይሆናል። ወይንሸት አመሰግናለሁ። ባልደረባችን አሚር ጌቱ እናመሰግናለን። ጥሩ ቆይታ ይሆነላችሁ። እንቀጥላለን። ሁለተኛው የኢትዮ ግሪን ሞቢሊቲ ሳምንት 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል በመካሄድ ላይ ይገኛል። የመርሃ ግብሩ አካል የሆነ ኤክስፖ በኢትዮጵያ የታዳሽ ኃይል መሰረትን ያደረገ ኢኮኖሚ ለመገንባትና የአየር ንብረት ለውጥን ለመከላከል እየተደረገ ያለውን ለውጥ የሚያንጸባርቅ ነው ተብሏል። ኤክስፖን ባልደረባችን መቅደስ እንዳለ ተዘዋውራ ተከታዩን ዘገባ አድርሰናለች። በሀገራችን ከ1.5 ሚሊዮን በላይ መኪኖች እንዳሉ ይገመታሉ። ከነዚህ እንግዲህ አብዛኞቹ ነዳጅን የሚጠቀሙ ናቸው። እንግዲህ ሁላችንም እንደምናውቀው የነዳጅ መኪኖች ከውጭ ምንዛሬም አንጻር ከአየር ብክለትም አንጻር ተጽዕኖአቸው ከፍተኛ እንደሆነ ይነሳል። እንግዲህ እንዲህ ያሉ ችግሮችን ለመቅረፍ ያግዛል የተባለለት የኢትዮ ሞቢሊቲ 2025 ሳምንት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። እንግዲህ በማዕከሉ ምን አይነት መኪኖች ቀርበዋል የሚለውን ወደ ውስጥ ገብተን የምንጎበኝ ይሆናል። አብራችሁኝ ነው። ስሜ መሰለ ባላለው። ኦኬ ካምፓኒያችን በእኛ አማኖ ካር ኢምፖርተር ነው። የኤሌክትሪክ ተሽከርካሪዎችንም ያመጣል። ላይክ እንደ ታንጌል፣ ሶንግ ፕላስ፣ ሲላዮን 06፣ ሲላዮን 05፣ ሲላዮን 07 የሚባሉትን ተጨማሪ ኤሌክትሪኮችንም ያመጣል። መልካም። ምንድነው እናንተ መኪኖች ለየት የሚያደርጓቸው? እናንተ የምታስመጧቸው ከገበያው የሚለዩት በምንድን ነው? ፕራይሳቸውም ቆንጆ ነው። ፕላስ ኳሊቲ ላይም ዲፔንድ እናደርጋለን። ሰላም ነው። ሰላም። እንዴት አለ? የእናንተ ድርጅት ማን ይባላል? የኛ ድርጅት በላይነህ ክንዴ ግሩፕ ይባላል። ከበላይነህ ክንዴ ግሩፕ ውስጥ ደግሞ በላይነህ ክንዴ ሜታል ኢንጂነሪንግ እነዚህ የምታያቸውን ሚኒባስ እና የሌክጀር የሆኑ የቤት መኪናዎችን አሁን አዲስ መልኩ ይዞ መጥቷል። አሁን ደግሞ ያመጣ ነው እስከ 450 ኪሎ ሜትር ድረስ መጓዝ የሚችል አዲሱ ሚኒባሳችን ነው። እንዲሁም ለተለያየ ለቫንም ለአምቡላንስ ለሰርቪስ የሚያገለግሉ ደግሞ አዲስ ሞዴል የሆነ ፉል ኤሌክትሪክ ነው እኛ የምንላቸው። እነዚህም በተመሳሳይ እስከ 450 ኪሎ ሜትር ድረስ የመጓዝ አቅም አላቸው። እነዚህ አዲስ አሁን እንዳልኩሽ ለ2026 እዚህ የምታያቸው ምርቶች በሙሉ ይሄኛው ተሻሽሎ እነዚህ ሁለቱ ደግሞ አዲስ ምርቶቻችን ናቸው። ሰላም ነሽ? ከኢኳቶሪያል ቢዝነስ ግሩፕ ስርጉት እባላለሁ። ያመጣነው ፕሮዳክት ቤስቲዩን E05 ይባላል። ይቀጥሎ የሚገባ ደግሞ ከ15 ቀን በኋላ E311 የሚባል ሞዴልም ያስገባል። ይሄኛው ሁለት አይነት ቻርጅ አለው፣ በውጪ ማለት ነው፣ በቤት ውስጥና በፋስት ቻርጅ መንገድ ላይ በሚደረገው ማለት ነው። ከዛ ውጪ ደግሞ ውስጥ ያለውን ማየት እንችላለን። ስለዚህ ልግባና ታሳያለሽ። ውስጡ በጣም የሚያምረው እንደምታየው እንግዲህ ውስጡ በጣም ሰፊና ምቹ ነው። እቺን ቁልፋችን እዚህ ጋር እናደርግና ስታርት በተን እንነካለን። ይሄው እንደምታየው ነው እንግዲህ ፊት ለፊት ላይ ቻርጅ አሁን ለምሳሌ 61 ነው የሚያስኬደው 170 ኪሎ ሜትር ነው። ኢኮ የሚባል ሁለት አይነት ነው። ያው ስፖርትና ኢኮ ነው። በኢኮ ነው የምትነጁ ማለት ነው። ይቆጥብልሻል ነዳጅሽን የምታወጪው ወጪ ማለት ነው። ስለዚህ ያለው ይሄ ኤሌክትሪክ መኪና ነው። ፉል ኤሌክትሪካል መኪና ነው። ኤሌክትሪክ ቻርጅን ነው የሚቆጥብልን። እንግዲህ ተመልካቾች እንዳያችሁት ኢትዮጵያ ከያዘችው ከአየር ንብረት ለውጥም እንዲሁም ከውጭ ምንዛሬ ከማዳንም አንጻር ትልቅ ፋይዳ ያላቸውን የኤሌክትሪክ ተሽከርካሪዎችን ተዟዙረን ተመልክተን ነበር። ጉብኝቴ እዚህ ጋር አብቅቷል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ የግብይት መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም እየተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካን ዶላር በ152 ብር ከ02 ሳንቲም እየገዛ በ155 ብር ከ06 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና የግብይት መረጃዎችን ደግሞ ተከታተሉ።
ተመልካቾች የዜና ኢትዮጵያ የቢዝነስ ዘገባችን ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን